ስህተት ምንድነው የሆነ ስህተት ወይ የሆነ ጥፋት ሲጠፋብኝ የሆነ ነገር ፌል ሲያደርግብኝ ያንን ሳላስተካክል ወደ ሌላ ነገር ምናምን እና የሆነ ሰዓት ላይ ሳይሆን ሁሉም ነገር ወደ አድሞ የሆነ ፌል አድርጎ ነው የማገኘው እና መረጋጋት የሚጎለኝ ይመስለኛል ማለት እኔ ባለፈው ፍቅር ስጠፋ የሆነ ነገር ሆና የሆነ እንደ እስኪ ያላችሁ ሰዎች አጣሩ እያልኳችሁ ነበር እና ብዙዎቻችሁ ያው ጸበል ውስጥ እንደሄደች ምናምን ነበር የነገራችሁኝ እና እንግዲህ የሰው ልጅ ከመሬት ተነስቶ ዝም ብሎ ቢያንስ ይሄን ያክል ወራት ማለት ቀናቶች ወይም ደግሞ ወር ሊጠፋ አይችልም። የሆነ ስሜታችን ደስተኛ ካልሆነ እንኳን ሚዲያ መውጣት ይቅርና ማለት ነው ወላሂ ከራሳችን ነገር እንጣላለን። አላህ ይጠብቀን ከእንደዚህ አይነት ነገሮች። ለማንኛውም ስለመጣች በመጀመሪያ በጣም ደስ ብሎኛል። እንደነገርኳቸው ፍቅር ስትጠፋ ለማንም ኢንፎርሜሽን አታቀብልም ከሁሉ ርቃ ነው የምጠፋውና ያ ነገር ደግሞ ብዙዎችን ያስጨነቀ ነበርና ያው ዛሬ ላይ ስለመጣይ በጣም ደስ ብሎናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ እና እንግዲህ በዚህ ሰዓት አሁን ሰዓቱ 40 እያለ ነው በእኛ አሁን ልሰራላችሁ የቻልኩት ያው እንግዲህ ፍቅር እንዳጋጣሚ ገብታ ይቻል ቪዲዮውን ሳዳምጠው በቃ የተረዳሁትን ነገር መናገር ስላለብኝ ነው እንጂ አሁን እንደምትመለከቱት እያዛጋኝ ነው ትላላችሁ እና ማለት ነው ፍቅር ያው ካለፈ ስህተቶቿ ለመማር እየሞካከረች ነው። ዛሬ ደግሞ ትልቅ ነገር ተናገራለች። እሱም በህይወት የብዙ ነገሮችን ቸኩዬ ወይም ደግሞ አንዱ ጋር ወጥቼ አንዱን ሳልጨርስ ወደ አንዱ መገባው ነገር ዋጋ እያስከፈለኝ ነው። ስለዚህ ካሁን በኋላ ከመቸኮል እቆጠባለሁ። በቃ ራሴን ስፈትሸው ችኩል እንደሆንኩ ነው የተረዳሁት። መረጋጋት ይጎለኛል ብዬ ስለማስብ ካሁን በኋላ ያለውን ነገር ግን እንዳትፈርዱብኝ እረጋጋለሁኝ በራሴ እስክቆም ድረስ እያለች ነው። መረጋጋቱን አንጠላም፣ ሁላችንም የምንለው ነገር ነው። የሰው ልጅ በተናደደም ጊዜ ሆነ በተደሰተ ጊዜ ምንም አይነት ውሳኔ ውስጥ ምንም አይነት ነገር ውስጥ መግባት የለበትም። ሁለቱም ኃላፊ ናቸው። ገባቸው? የተደሰታችሁበትም ቀን በቃ ተደስታችሁ ነገ የለም ያልፋል። የተከፋችሁበትም ቀን በዛው ሰዓት ተከፍታችሁ ያልፋል። ገባችሁ? ስለዚህ ለሚያስፈቀህን የማያልፍ ቃላት ነገር በሚለው አማርኛ ለምንፈልገው ነገር መቸኮል የለብንም አይደለም። ስንቸኩል የሆነ ነገር ይዘን እንደኋለን ወይ ይባላሽብናል ወይ ደግሞ እንደዛ ነገር ነው። የቸኮላ ፍሶ ለቀማ ይባላል። ስንቸኩል ብዙ ነገሮች ይበላሹብናል። ስለዚህ በዚህ ምድር ላይ የሰው ልጅ ከምንም በላይ የተሰጠው ትልቅ ነገር ቢኖር ሶብር ነውና ሶብር፣ ትዕግስት ያስፈልጋል። ለማንኛውም ነገር ይደርሳል እኮ ለኛ ያለውን ማለት ለኛ ያለውን ርዝቅ ማንም ሊበላው አይችልም ኢላኛው በስተቀር። ነገር ግን ያን ነገር ደግሞ ትዕግስት ያስፈልጋል። ሰው በቸኮለ ምንም ሊያገኝ አይችልም። ይቅርታ እውነት ለመናገር ለምን እንደው አላውቅም። እንኳን እንቅልፌ መጥቶኝ ይቅርና እንቅልፌ ሳይመጣ ራሱ በቃ ቪዲዮ ስልክ እንዳንስቼ ስሰራ ሁልጊዜም ነው እንደዚህ የሚያዛጋኝ። ለምን እንደው አላውቅም። ብቻ ለማንኛውም እና ፍቅርዬን ከጎኗ ሆኖ ሁላችሁም አይዞሽ በሏት በቻላችሁት አቅም። የቅርብ ሰው ሆናችሁ እንግዲህ ከጎኗ ሆናችሁ አንዳንድ ነገሮች የሚያስፈልጋት ካለ በሀሳብም በምንም አግዟት ማለት ነው። እና እንዳለችው እንግዲህ ሰው ማጣት ነው በዚህ ታይም ላይ የደረሰባት ነገር ቢኖር ከምንም በላይ በቃ መደበቂያ የለኝም፣ አይዞሽ የሚለኝ የለም በዚህ ታይም። እኔ በጣም ተከፍቻለሁ፣ ከምንም በላይ ያዝኛለሁ። ግን ደግሞ ይህን ነገሬን ደግሞ አይዞሽ አለሁሽ የሚለኝ ሰው የለም። ሁሉም ነገር ፌል እያደረጉብኝ እላለሁ። ስለዚህ የምጀምራቸው ነገራቶች ሁሉ ፌል እያደረጉ ስላስቸገሩኝ ካሁን በኋላ ይቅርታ አድርጉልኝ፣ ቶሎ ላልመጣ እችላለሁ። እስካሁንም ብዙ የጠፋው አልመሰለኝም፣ ግን እናንተን ካስከፋችሁ ደግሞ በጣም ይቅርታ፣ ነገሮችን ስላስተካክል መጥቼ መግባት አልችልም ብላለች። አዎ እንደዚህ አይነት ነገሮች በነገራችን ላይ እንደዚህ አይነት ነገር በላዎች የሚያነሳልና ፈጣሪያችን ብቻ ነው። በእኛ ላይ የመጣን ነገር በኸይር እንዳልፍልን በቃ ከጉዳት የሚጠብቀን እያንዳንዱ ነገር የሚጠቅመንን ነገር የሚያመላክተን ፈጣሪያችን ነውና ያው የሰው ልጅ ሲከፋው ብቻ ሳይሆን ፈጣሪ ማመስገን ወይም ደግሞ እሱን መማጸን ያለብን ሁሌም ቢሆን በቃ በኖርማሉ በቃ በተከፋንም በተደሰትንም ጊዜ በሁሉም ሰዓት ላይ ካላህ መራቅ የለብንም። ሁላችንም ያን ነገር ልናደርግ ይገባል። ፈጣሪያችንን እንትን ማለት አለብን እንጂ የሰው ልጅ ምናልባት ዛሬ አይዟችሁ ሊለን ይችላል።
ነገ ግን ከጎናችን ላይኖር ይችላል። መቼም ቢሆን ከጎናችን ሊለይ የማይችለው ብንደገፈው የማይጥለን ቢኖር አላህ ሱብሃነሁ ወተዓላ ብቻ ነውና እንደዚህ አይነት በላዎች ሲመጡባቸው ወደ ፈጣሪያችሁ ተቃረቡ፣ አትራቁ። ማዘንም አስፈላጊ አይደለም እና እንግዲህ በቻላችሁ ታቅም ሰውን አትበድሉ፣ ሰውን ለመጉዳት አትሞክሩ እንጂ ለሚመጣው ነገር ደግሞ አልሐምዱሊላህ ብላችሁ ተቀበሉ። የሆነ ችግር ሲደርስባችሁ ያው ተስፋ አትቁረጡ። የማያልፍ ነገር የለም። ገብቷችኋል አይደለ? እናንተ ገና ናችሁ። ሁላችንም ብንሆን ገና ነው። ብዙ ነገሮችን ይጠበቅብናል። ብዙ ነገሮችን ማድረግ እንችላለን። ብዙ ነገሮችንም መስራት እንችላለን። ገብቷችኋል አይደል? ስለዚህ ምንም ቢጠፋባችሁ ምንም ቢከሰትባችሁ አልሐምዱሊላህ ብላችሁ ግን ያ ነገር ግን ደግሞ ዝም ብላችሁ እጃችሁን አጣጥፋችሁ ቁጭ ማለት ሳይሆን ድጋሚ እንደዚህ አይነት ነገሮች እንዳይከሰቱባቸው ለምንድን ነው ይሄ የተፈጠረው፣ እንዴት ነው፣ ወዴት ነው የሚለውን ነገር እያጤናችሁ ከችግራችሁ ከስተታችሁ ለመማር ትሞክራላችሁ ማለት ነው። ትወጣላችሁ። ደግሞ በእርግጠኝነት ካላህ በላይ ስበብ አድርሱ ብሏል። ስበቡን ማድረስ አለብን። ግን ደግሞ እርስ በርሳችን መባላት፣ እንደዚህ አይነት ነገር መጥፎ ነገር ለማይሆኑን ሰዎች መጠጋት፣ ለማይሆነን ሰው በቃ እሱ ጋር ብቻ ብዙ ነገሮች ማሳለፍ፣ እሱ በተለየን ሰዓት ደግሞ ከስኬታችን እንፈናቀላል፣ ንብረታችን ይጠፋል፣ ይወድማል፣ አለማችን ይበላሻል። ስለዚህ እንደዚህ አይነት ሰው ላለመሆን ሁሌም ቢሆን ከምታረጉት በስተጀርባ ስራችሁ ሊኖር ይገባል። ገብቷችኋል? መቼም ቢሆን አንገት ማታስደፉት የሰራ ሰው መቼም የኮራ ነው። ታውቃላችሁ፣ ከሰራችሁ ትቀየራላችሁ። እና እንግዲህ ፍቅርቸው ማለት ነው በጣም ነው ያዘነችው። አልቅሳለች። መናገር እስኪያቀታት ድረስ በቃ ግራ እስከገባት ድረስ ሆናለች። በድጋሚ ተሰብራ መሰለኝ። ሲቀጥል ደግሞ ፎፎም ሰሞኑን እየሆነ ያለውን አይታችኋል። ምንም ቢለያዩም ብዙ አሳልፈዋል። በዛ ላይ የልጁ አባት እስከሆነ ድረስ እየተፈጠረ ያለውም ነገር የበለጠ እንትን ሊላት ይችላል፣ እንደ ሰውኛ ማለት ነው። ሲቀጥል እንግዲህ በሷ ህይወት ላይ ደግሞ ማን ገብቶ እንደዛ እንዳረጋት አናውቅም። አሌክስ ጋር ነበሩ አይደለም? ከአሌክስ ጋር ተለያየች። እንዴ ደግሞ አስከፍቷት ይሆን ወላ እንደው ዝም ብለው ነው? አላሁ አለም። ለማንኛውም እንግዲህ አላህ ወደኛ የሚቀርቡትን ሰዎች ለጥቅም ወይም ለሌላ ነገር ሳይሆን በአላህ መንገድ ላይ የምንዋደድ እንዲሁም ደግሞ ከኛ ጥቅም ብቻ ሳይሆን ጥሩ ነገር የሚያስቡልን ያደርግልን። ሁላችሁም ዱዓ ጸሎት አድርጉ። ሁሉም ነገር በዱዓ ነው የሚመለሰው እና ፍቅር አብሽሬ ቻናሌ ላይክ ሰብ ያደርጋችሁ አበረታቱኝ። አሰላሙ